እንኳን ደስ አለ እንኳን አብሮ ደስ አለ። እንግዲህ ዛሬ የኤስኦኤስ የህፃናት ድርጅት ውስጥ ብራንድ አምባሳደር ሆነሃል እና ብራንድ አምባሳደር ለመሆን ምን አነሳሳህ? እንዲሁም ደግሞ ፈቃደኝነት እንዴት ነው? እንግዲህ የኤስኦኤስ የህፃናት መንደሮች በኢትዮጵያ ከ50 ዓመት በላይ ሆኖታል በሀገራችን ውስጥ ከተቋቋመ። አንዱ ደግሞ ተቋም ያለው በሐረር ነው እና ሐረር ደግሞ እኔ ተወልጄ ያደኩበት ነው። ህፃናት መንደሩን በደንብ አውቀዋለሁ። እዛ የሚማሩ ጓደኞች ነበሩኝ። ከቤተሰቦቼ የተማሩ ልጆች አሉ። እዛ የሚሰሩ ደግሞ የኔ ቤተሰቦች አሉ። በዛ ላይ ለምሳሌ 40ኛ ዓመት ሲከበር በክብር እንግድነት የሩጫ ፕሮግራም ነበርና እዛ ላይ በክብር እንግድነት ተገኝቻለሁ። መንደሩን ዞሬ ጎብኝቻለሁ። ከተለያዩ የሀገራችን ክፍል መጥተው በአንድ ላይ የሚኖሩበት በፍቅር የሚኖሩበትን መንደር አይቻለሁ። እንዴት ማገዝ እንዳለብኝ የማውቀው ነገር አልነበረም። ግን ደግሞ አሁን ይሄ አጋጣሚ ሲመጣ ለኔ በጣም ትልቅ እድል ነው። ደስ ብሎኝ ነው የተቀበልኩት። የተለያዩ ቦታ እንግዲህ ብራንድ አምባሳደር ሆነሃል። በተለያዩ አጋጣሚዎችም አይተናል ሰምተናል እና ይሄኛው ብራንድ አምባሳደርነት በምን ይለያል? ይሄ እንግዲህ ብራንድ አምባሳደር የሚለው ኤስኦኤስ የህፃናት መንደሩን ነው ብራንድ የምወስደው እንጂ የበጎ ፈቃድ አምባሳደር ነኝ። እንደ ሌላው የንግድ ድርጅቶች አምባሳደርነት በክፍያ አይደለም። የራሴን ታለንትና ያለኝን የሰው ፍቅርና አክብሮት ለዚህ በጎ ዓላማ መዋል ነው። ያው እንግዲህ ሀገራችን ሆነን እንጂ እኮ ይሄን ድርጅት እኮ እንደሌላው ዓለም ቢሆን የኔ አድርጌ ማንቀሳቀስ የነበረብኝ እኔ ነበርኩኝ። ብዙዎቹ አርቲስቶች አሁን ካርል ሄንግስን ብትወስጂ በሀገሩ ተዋናይ የነበረ ሰው ነው። ዞሮ ዓለምን የረዳ ሀገራችን ውስጥ እስከ መርዳት ድረስ የደረሰውና እኛም አቅማችን ቢኖር ይሄን ነገር እንኳንስ ተከፍሎኝ አይደለም እኔ ከፍዬ መድቤ ይሄን የድህነትን ቁጭት መወጣበት መሆን ነበረበት። ኤነርጂ እንግዲህ ካሁኑ ጀምሯል። አምባሳደርነት ካሁኑ እየጀመረ ነው። ለምን ያህል ጊዜ ቆይታ ታደርጋለህ? 2 ዓመት ቆይታ አለው። ምን አዲስ ነገር እንጠብቅ? እንግዲህ ብራንድ አምባሳደር ስትሆን በምን ምንድነው ብዙ አልተዋወቀም። ኤስኦኤስ ቅርብ ልክ እንደኔ ቅርበት ያላቸው ሰዎች ናቸው የሚያውቁት እንጂ ሌላው ማህበረሰብ አያውቀውም። የሚሰራውን ነገር ለህዝብ እናሳያለን። ያለበትን ደረጃ፣ ስኬቶቹን፣ የወደፊት ዓላማውን፣ አጋሮቹን ሁሉ በሚዲያ እንግዲህ ብቅ ብዬ አለሁ በየሄድኩበት ድምጽ ሆናለሁ። በጣም አድርጌ አመሰግናለሁ። እንግዲህ መልእክትን ማስተላለፍ ትችላለህ? ይኸው ነው መልእክቴ። አመሰግናለሁ። እሺ